ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ሻዕቢያ ከህወሓት ጋር የመሰረተውን ጽምዶ የተሰኘ ጥምረት ተማምኖ ወደ ትግራይ ክልል ዘልቆ በመግባት የኢትዮጵያ ሉዓላዊነት ላይ ትንኮሳ እየፈጸመ በሚገኝበት ሰዓት ኢሳያስ ያልጠበቁት ጉድ ሰሙ። ህወሓት የውስጥ መከፋፈሉ እየጨመረ በመጣበት በዚህ ሰዓት ሁሉኝ የሚላቸው አዋጊ ጀነራሎች ጦርነት በቃን በማለት የሰላም አማራጭ ተቀብለው ወደ አዲስ አበባ መግባታቸው ተነግሯል። የትኞቹ ጀነራሎች ናቸው ትግራይ ክልል ለቀው ወደ አዲስ አበባ የመጡት የሚለውን እንመለከታለን። በሌላኛው መረጃችን ደግሞ በአፍሪካ ቀንድ ቀጠና የበላይነት ሀያላን ሀገራት እየተፎካከሩ እንደሚገኝ ይታወቃል። ታዲያ ሁሉም ኢትዮጵያውያን ከጎናቸው ለማሳለፍ ጥረት እያደረጉ ሲሆን የቱርኩ ፕሬዝዳንት በአዲስ አበባ መክረው ከተመለሱ በኋላ የእስራኤሉ ፕሬዝዳንት ወደ አዲስ አበባ ለመምጣት ዝግጅት መጀመራቸው ተነግሯል። እስከ ፍጻሜው አብራችሁን ቆዩ። በትግራይ ክልል ያለው ሁኔታ እጅጉን አስጊ ወደ ሁኔታ እየተሸጋገረ በሚገኝበት በዚህ ሰዓት አዲስ አበባ የተገኙት የህወሓት አዋጊዎች ጉዳይ ትኩረት ስቧል። ሶስቱ ከፍተኛ የህወሓት የጦር መኮንኖች አዲስ አበባ መግባታቸው ተገልጿል። ሶስቱ ከፍተኛ የህወሓት የጦር አዋጊዎች አሁን ላይ በትግራይ ክልል ካለው ወቅታዊ ውጥረት ጋር በተያያዘ መሳተፍ ባለመፈለጋቸው አዲስ አበባ መግባታቸው ታውቋል። ወደ አዲስ አበባ የገቡት ከፍተኛ መኮንኖች ጀነራል ጎሽ ገብረ፣ ጀነራል ከበደ ፍቃዱና ኮሎኔል ንጉስ ወይም ወለጋ መሆናቸው ተገልጿል። መኮንኖቹ አዲስ አበባ ለመግባት የወሰኑት በአሁኑ ወቅት በአካባቢ የታየ ባለው ወታደራዊ ውጥረት ውስጥ ዳግም መሳተፍን ባለመምረጣቸው እንደሆነ ተነግሯል። ይህ እርምጃ በትግራይ ከፍተኛ የጦር አመራሮች ዘንድ ያለውን ወቅታዊ አቋም የሚያሳይ መሆኑ ተመላክቷል። በህወሓት አመራሮች ዘንድ ከፍተኛ የሆነ መከፋፈል እንዳለ የሚታወቅ ሲሆን ከሰሞኑም አርሚ 45 አልዋጋም በማለት መበተኑ ተዘግቦ እንደነበረ ይታወሳል። አሁን ላይ በክልሉ ያጣላው የጦርነት ጥላ ነዋሪውንም በእጅጉ እንዳስጨነቀና ከመቀለ እስከ አላማጣ በትግራይ ዳግም ጦርነት ሊቀሰቀስ ይችላል በሚል ስጋት የክልሉ ነዋሪዎች ከባድ ስጋት ላይ መሆናቸውን ዘገባዎች ያመለከቱ ነው። ከዚሁ ጋር በተያያዘ መቀለ ጨምሮ በተለያዩ የክልሉ አካባቢዎች የሸቀጦች ዋጋ መናር፣ የካሽ ዝውውር እጥረት መከሰትና በአብዛኛውም ወጣቶች ክልሉን ጥሎ የመውጣት አዝማሚያ እየታየባቸው መሆኑ ታውቋል። ከሳምንታት በፊት ህወሓት በጠለምትና ራያ አካባቢ ኃይል በማንቀሳቀስ የፈጸመው ትንኮሳዎች ነገሩን እንዳከረሩት መረጃዎች እያመለከቱ ሲሆን የፌዴራል መንግስቱም ወታደራዊ ኃይል አንቀሳቅሷል የሚል መረጃዎች ሲወጡ ከርመዋል። ዶቼ ቬሌ ከመቀሌ በአስራቸው ዘገባ እንዳመለከተው ከሆነ የተፈጠረውን ውጥረት ተከትሎ በአሁኑ ሰዓት በትግራይ የነዳጅ ምርቶች ጤፍና ዘይት ጨምሮ በአጠቃላይ የምግብ ግብዓቶች ላይ በአንድ ሳምንት ጊዜ ውስጥ የዋጋ ጭማሪ ታይቶባቸው በክልሉ ከቲኤም ገንዘብ ማግኘት አልቻለም። ባንኮች ደንበኞቻቸው ውጭ የሚያደርጉትን የገንዘብ መጠን ገድበዋል። ለንግድና አገልግሎቶች ክፍያ የሚፈጸመው በሞባይል የገንዘብ ማዘዋወሪያዎች ብቻ መሆኑን ዘገባው አመላክቷል። በትግራይ ነዳጅን ከመደበኛ የነዳጅ ግብይት ስርዓት ውጭ ማዘዋወርና መሸጥ የተለመደ ቢሆንም ከቅርብ ጊዜ ወዲህ ደግሞ የሁኔታ የበለጠ ተባብሶ መቀጠሉን ዘገባው አመላክቷል። በትግራይ ክልል መደበኛ ግብዓት ቤንዚንና ናፍጣን የሚሸጡበት ዋጋ የኢትዮጵያ ንግድና ቀጠናዊ ትስስር ሚኒስቴር ይፋ ካደረገው የዋጋ ተመን እስከ 100 ብር ልዩነት ያለ መሆኑን ዘገባው አመላክቷል። ነዳጅን በመቀሌ በቢጫ ጀሪካንና በፕላስቲክ መሸጥ ከተጀመረ አላደር ተብሏል። ከቅርብ ጊዜ ወዲህ የበለጠ የተባባሰ መሆኑን ይኸው ዘገባ አክሎ አመላክቷል። አሁን በትግራይ ዣበበው የጦር ደመና ጋር በተያዘ ከባድ ስጋት ውስጥ ከወደቁት መካከል የአላማጣ ከተማ ነዋሪዎች እንደሚገኙበት ዘገባ አክሏል። አላማጣ ቀደም ሲል በፌዴራል ኃይሎች ኮማንድ ፖስት ስር የነበረች ከተማ ስትሆን በቦታው የነበሩት የፌዴራል ኃይሎች አካባቢውን ለቀው መውጣታቸውን ተከትሎ በአማራና በትግራይ ክልል ይገባኛል ጥያቄ የሚነሳባቸው አካባቢዎች በአሁኑ ሰዓት
ሙሉ በሙሉ በትግራይ አስተዳደር ውስጥ ይገኛሉ። ሆኖም ከተወሰኑ ጊዜያት ወዲህ አካባቢ የሚታየው ለየት ያለ ወታደራዊ እንቅስቃሴ ግን በተለይ ለአላማጣ ነዋሪዎች ዳግም ጦርነት ሊቀሰቀስ ነው በሚል ከባድ ስጋት ውስጥ የወደቁ መሆኑን ያመላከተው ዘገባው ወጣቶች የህወሓት ታጣቂዎች በግዳጅ ወታደራዊ ስልጠና ካምፖች ሊወሰዱ ይችላሉ በሚል ስጋትም አካባቢውን ጥለው እየወጡ መሆኑንም አመላክቷል። ህብረተሰቡ በጣም ተጨንቋል። ሰው ቤቱን ጥሎ ሌላ ቦታ እየሄደ ነው። ሌሊቱን የሚያሳልፍ በታጣቂዎች በኩል ለወታደራዊ ምልመላ አፈሳ ስለሚካሄድ አሁን ለወጣቱ ያለ ሁኔታ በጣም አስቸጋሪና ፈታኝ ነው ሲሉም አንድ የአላማጣ ነዋሪ ተናግረዋል። አንድ የአላማጣ ነዋሪ አስተያየት ሰጪ ዛሬም በአላማጣ ከተማ ያለውን አለመረጋጋት ተከትሎ በርካቶች ወደ አጎራባች አካባቢዎች የሸሹ እንደሚገኙ ተናግረዋል። ከተማው በአሁኑ ሰዓት በህወሓት ኃይሎች እጅ ስትሆን ነዋሪዎቹ የህወሓት ታጣቂዎች በህዝቡ ላይ ድብደባ እንደሚፈጽም የግዳጅ አፈሳ እንዳለና በዚህም የመንግስት ኃይል ታደገን ይችላል የሚል ተስፋ ቢኖራቸውም ነገሮች በመዘግየታቸው ተስፋ እየቆረጡ መሆኑም ተናግረዋል። በዚህ ዙሪያ ማብራሪያቸውን የሰጡት አንድ የመቀሌ ነዋሪ ከዛሬ ነገ መንግስት ይመጣል እያለን በመጠበቅ ላይ ነበርን። አሁን ግን በመዘግየቱ ሰው ተስፋ እየቆረጠ ነው። ወጣቱም በታጣቂው በመሳደድ ላይ ይገኛል። ያለው ድባብ የከፋ ነው። ዛሬም ሰላማዊ ሰልፍ ኑ ብለው ጠርተውን ነበር። ሰው ግን እስካሁን አልወጣም ሲሉም ተናግረዋል። ጦርነትን ሽሽት የትውልድ አካባቢያቸውን ስራቸውን ትቶ የሚሰደዱ ወጣቶች በርካታ እንደሆኑ የገለጹ ስማቸው ያልጠቀሰው የአላማጣ ከተማ ነዋሪ ከኮረም አላማጣ ሌሎች አካባቢዎች ለመውጣት አሁን ባለው ሁኔታ ትራንስፖርት እንደ ልብ እንደማይገኝም ተናግረዋል። በቀጣይ መረጃ የአዲስ አበባው የፕሬዝዳንቱ መልእክት የፈጠረው ውዝግብ እያነጋገረ ባለበት ሰዓት ድንገተኛው የ4 ኪሎ ቀጠሮ ልዩ ትኩረት ስቧል። በቀጠናው ጉዳዮች ወሳኝ የሆነ አጀንዳ የያዙት እንግዳው አዲስ አበባ ሊጓዙ ቀጠሮ ይዟል። ውዝግቡ ባየለበት የሚደረገው ይህ ጉዞ ከወዲሁ እያነጋገረ ነው። የእስራኤል ፕሬዝዳንት ይስሐቅ ሄርጎዝ በቀጣይ ሳምንት ወደ አዲስ አበባ እንደሚጓዙ ነው የተገለጸው። ታይምስ ኦፍ እስራኤል ባወጣው ዘገባ ፕሬዝዳንቱ በጉብኝታቸው ከኢትዮጵያ ከፍተኛ ባለስልጣናት ጋር በቀጠናዊ ጉዳዮች ላይ ይመክራሉ ብለዋል። በእስራኤል ባለስልጣናት የተረጋገጠው የጉብኝት እስራኤል ከአፍሪካ አህጉር ጋር ያላትን አጋርነት ለማጠናከርና ለማስፋፋት በምታደርገው ጥረት ውስጥ ትልቅ ቦታ የሚሰጠው ሲሆን በአዲስ አበባና በኢየሩሳሌም መካከል ያለውን የቆየ ታሪካዊና ዲፕሎማሲያዊ ግንኙነት ይበልጥ የሚያጎላ ነው። ፕሬዝዳንት ሄርጎዝ በቆይታቸው ከኢትዮጵያ ከፍተኛ መሪዎች ጋር ተገናኝተው በሁለቱ ጉዳዮች በደህንነት ትብብር፣ በግብርና ቴክኖሎጂና በአፍሪካ ቀንድ ቀጠና የመረጋጋት ዙሪያ እንደሚወያዩ ይጠበቃል። እንደ ዲፕሎማሲያዊ ምንጮች ገለጻ ውይይቶች የቤተ እስራኤላውያን ደህንነት እንዲሁም በሰብአዊ እርዳታና በልማት ዘርፎች ላይ ያሉ ቀጠናዊ ትብብሮችንም የሚዳስሱ ይሆናል። የፕሬዝዳንት ሄርዞግ ወደ አዲስ አበባ መምጣት እስራኤል በምስራቅ አፍሪካ ጠንካራ ዲፕሎማሲ አጋርነት ለመፍጠር ለምትከተለው ስልታዊ ቅድሚያ የሚሰጠው ተግባር ማሳያ ተደርጎ ተወስዷል። የጉብኝት በተለይም የቱርኩ ፕሬዝዳንት ከአዲስ አበባ ያስተላለፉት መልእክት ውዝግብ በመፍጠሩ የሚደረግ ነው። ባለፉት ማክሰኞ ለይፋ ጉብኝት ወደ ኢትዮጵያ የመጡት የቱርኩ ፕሬዝዳንት ረሲፕ ታይብ ኤርዶጋን ሀገራቸው በአፍሪካ ቀንድ አዲስ ግጭቶችና ህመም መመልከት እንደማትፈልግ እንዲሁም ከቀጠናው የውጭ ኃይሎች የጦር ሜዳ መሆን እንደሌለባቸው መናገራቸው የሚታወስ ነው። የቱርኩ ፕሬዝዳንት አክለውም እስራኤል ለሶማሊላንድ የሰጠችውን የሀገርነት እውቅና ለሶማሊላንድ ሆነ ለአፍሪካ ቀንድ ምንም ጥቅም አይኖረውም ብለዋል። የፕሬዝዳንቱ መልእክት ተቃውሞ መግለጫ ወጣችው ሶማሊላንድ የፕሬዝዳንት ኤርዶን ንግግር ሶማሊላንድ ከቀጠናው አገሮቿ ጋር ግንኙነት እንዳይኖራት ለማድረግ ያለመ ተቀባይነት የሌለው ጣልቃ ገብነት ነው በማለት ተችታለች። የአፍሪካ ቀንድ ሀገራት የውጭ ፖሊሲ መወሰን ያለበት በሀገሪቱ መንግስታትና ህዝቦች ብቻ ነው ያለው የሶማሊላንድ መግለጫ የውጭ ሽኩቻዎች ቀጠናዊ ትብብርና መረጋጋትን በሚሸረሽር መልኩ ወደ አፍሪካ ቀንድ ቀጠና መጋባት የለባቸውም ብለዋል። ውዝግብ በተፈጠረበት የእስራኤል ፕሬዝዳንት ይስሐቅ ሄርዞግ ወደ አዲስ አበባ ያደረጉት የተባለ ጉዞ ከወዲሁ ልዩነት ትኩረት አግኝቷል።